ትሰራለህ ወይ? እግዚአብሔር ቀልዳል ማባታት እዴ እሺ ውስጥ ያንዴ ኑልኝ ተራካ አረፋ ሙስታረፋ እዴ ያስመለሰ ነው ይሄ እንዳለ ሰው ነው ተጠጣ እኔ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናሉ የምንለው ቪዲዮ ዘላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንችላላችሁ። እንዲሁም ይህን ቪዲዮ እስከ መጨረሻ ተከታተሉት። ከተመቻችሁ ይመቻችሁ። የህንድ የመንገድ ዳር ምግብ ፓርትቱ ይላል። እስቲ የሆነ ፓርትዋንም ነበረው ማለት ነው። እስቲ እኛ እሱን ደግሞ ወይ በሌላ ቀን ከተመቸን ቪዲዮ ከተመቸን በሌላ ቀን እናየዋለን። ብቻ እስቲ ይሄን እንየው ዘጋኝ እግዚአብሔር እንግዲህ ዘጋኝ። አሁን እሺ ምንድን ነው የሚባለው? እርጥብ ነው ምንድን ነው ይሄ? እሺ አይታችሁታ? እኔ ከምንም በላይ እግሩን ነክሮ ምናምን ድስት ውስጥ ነው የተቀመጠው። ጋይስ እንዲቻላል እንዴ? አሁን ይሄን በልተኩ ቀጥታ ወደ ሽንት ቤት በቃ። ይሄማ ሌላ ታይቶ ማይታወቅ በሽታ ነው ዞብን ይመጣው። ብቻ እስቲ ወደ ቀጣይ ቪዲዮ ጋይስ። በፊት ቡክ ካላወጣችሁ የባንክ ቡክ ብለው ይጋተቱን ነበር። እሺ አሁን ደግሞ ሳፋሪኮም ኧረ ተው ግን ተው እንዴ! እስከ ጅማ ሲያሯሩጠኛል እስከ ጅማ። አሁን ከጅማ በእግሬ ነው የተመለስኩት። ቆይ ምንድነው? አባቴን እኮ 11ኛን እኮ ነው ያወጣሁት ስትለው ችግር የለውም 12ኛ ናውጣ። ኧረ እኔ ገንዘብ የማወጣበት የለኝም ሲል እኔ ከፍልልሃለሁ ይላል። እንዴት ነው የምንችለው ታዲያ? በዛ እኔ 13ኛ ማውጣት አለብኝ እንዴ? ተገቢ ነው ወይ ለ13ኛ ጊዜ ሲማውጡ ብሎ መጋተት? በቃ ግን አዎ የምር ድሮ እንትን ናቸው እነሱ። በትንሹ ቢሆን ቀንሷል። ባንክ አውጡ ምናምን በቃ አዛ ነበር እንደዚህ መንገድ ላይ። አሁን ደግሞ ሳፋሪኮሞች ተው በቃ አይፋቷችሁም ሲም ካላወጣችሁ። እሺ እኛ በቃ አለን ብለን ራሱ እሺ ድገን በቃ ሰው ካለው እኮ አለው ነው በቃ እሺ ብሎ መተው ነው። ጭራሽ ሁለተኛ ሶስተኛ ምን ያደርግልናል? አሁን በዚህ ሰዓት እስቲ 13 የሚቀበል ስልክ ምናምን ቢኖረን እሺ እንገዛቸዋለን እኮ። እሺ ምን አድርጉ ነው የምትለው? ምን አድርጉ ብቻ። እስቲ ወደ ቀጣይ ቪዲዮ። ሰርግ ትሰራለህ ወይ? እግዚአብሔር ቀልዳል ማባታት በቃ። ወይኔ የዚህ ልጅ ምላስ ጋይስ። እሺ መች ነው የሚያቆመው? እኔ የምር በተለይ እስጢፋኖስ ላይ በጣም ነው የሚበረተው። በጣም ግን እሱ ላይ ሲሆን በቃ ሌላ ብቻ የሆነ እንትን ቢፍ ምናምን ያላቸው ነው ይመስለው። ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ። ዘዋን እንግዳ ይላል። እስቲ አንተኛ መብራቱን ላጥፈው። እራት የለም። እራት ደግሞ ምን ይሰራልሃል? ወደህን ይከብድሃል። ይክበደኝ እበላለሁ። የለም እንዴት እንግዳ ባዶ ሆዱን ያድራል? ባለቤቱ ባዶ ሆዱን ካደረ እንዴት እንግዳ ባዶ ሆዱን አያድርም? አንተ አልበላህም እንዴ? አዎ እኔም አልበላሁም። በል ወደህን ለጠዋት አላርም ሙላውና ጮህ ይቀሰቅሳል። እሺ መብራቱን ላጥፋው። ደህና ደር። አታጥፋው። እራቴን በልቼ እኔ አጠፋዋለሁ። እራቴን ለማልኩ እኮ ይዤ መጥቻለሁ። ብርድ ልብስ ትፈልጋለህ? አዎ
2 ጉርሻ ጉርሰኝና እሰጥሃለሁ። 2 ጉርሻ ተወደደ ቀንስልኝ። ኧረ አያዋጣኝም አልቀንስም። ከቤቱም አላመጣሁትም። አንሶላስ ትፈልጋለህ? አዎ ለሱ ደግሞ 3 ጉርሻ። ትራስስ ትፈልጋለህ? እና ያለ ትራስ እንዴት ነው የምተኛው? ለሱ ደግሞ 3 ጉርሻ። ለትራስ 3 ጉርሻ ተወዷል። እኔ ቤት ማደር ትፈልጋለህ? አዎ መሳቃውን አምጣው። በል እንግዲህ ደህና ደር። ይመች አጨብጭበናል። የምር አይደለም እንግዳ ነው እና ቤት ሄዶ ምናምን እንደዚህ ድርድር ምናምን የቤት ጨራሽ ማድረግ ከፈለክ የመጨረሻ አማራጭ ምሳቃውን ስጠኝ። አንተ ራሱ ቤት ውስጥ ምናምን ምግብ እንደሌለ አውቀህ ነው እንዴ ምሳ ይዘህ ሄድከው? ብቻ ወደ ቀጣይ ቪዲዮ ስማኛ ቤት እዚህ አልማዝ ቤት እኮ ድግስ አለ እናማ ሄድን እንብላ። እናት አታይንም? እሷማ ቤት ነች። እንደዛ ከሆነማ አሪፍ ነው። ግን ቤት ስንገባ ከጠየቀችን ላይብረሪ ነበረን ነው እሺ የምንለው። እሺ በቃ እሺ ኦኬ ላይብረሪ እሺ ግቡ እሺ እሺ ከየት ነው የምትመጡት በዚህ ሰዓት? ከላይብረሪ። አዎ በዚህ ምሽት ያው ፈተና ስለሆነ ግዴታ ማጥናት አለብን ለዛ ነው። እሺ አሁን የት እንደነበራችሁ እውነቱን ለነገረኝ 200 ብር ሰጣችኋለሁ። ላንተም 200 ላንተም 200 በቃ ንገራት። ትጋብዘኛለህ? ችግር የለውም ጋብዝሃለሁ። እዚህ እና አልማዝ ቤት ማለት ነው ድግስ ነበርና እዛ ልንበላ ሄደን ነው። ምግቡ እንዴት እንደሚጣፍጥ ብታይ። እዛ ነበራችሁ ማለት ነው። እስቲ ያንን ቦርሳ ቀበለኝ አጠገብ ያለው። እሺ ይሄው። አዎ አንተ ልትጨምርልን ነው? ልትጨምር? ኧረ አንፈልግም በቃ ከ200 በላይ ይብቃል። ይሄ በቃናል። እሺ እስቲ አንዴ ኑልኝ። ጋይስ እንደዚህ አይነት ነገር ማለት ነው ጋይስ። ድሮ የምር ድሮ ማለት ህፃን እያለን ምናምን ያው የሆነ ጥፋት ምናምን የሆነ ነገር አድርገህ ምናምን እንዳያው አንተ እኮ ያውቃሉ እኮ እነሱ እያወቁ ይጠይቋል። አውቀው እንደዚህ ነው። ከዛ አንተ አገኘው ብለህ ስትመልስ በቃ መጨረሻ ብቻ ወደ ቀጣይ ቪዲዮ ጋይስ። አቃጠለች ስቲኪ በሰው አስባችሁታል? ይህን ሳሙና ሳበላችሁ ወይኔ ሳሙና ያቃጥላል እንዴ? አቃጠለኝ። የሚበላው ነገር ሳሙና ያቃጥላል። ጭራሽ አረፋ እንዴ እያስመለሰ ነው ይሄ። እግዚአብሔር ምላሴ ከስሮ እንዳለ ሳሙና አልተታተፈ። እኔ ጥርሴ ላይ ነው ይሄው፣ እዚህ ጋር ጥርሴ ወልቋል። የወለቀው ጥርሴ ሲገባብኝ ወይኔ ግፈኛ የምር። ግን እነዚህ የሚሰራሩት ግፍ አይደለም ጋይስ የምር። የሆነ ሰዓት በቀደም አንዱን ከንፈሩን በአሚር አጣብቀው በቃ እንደዚህም አለ ማለት እንደዚህ አይነት ቀልድም ብቻ እስቲ ይሁን እናያለን። ግን ገናዥ ሆነ ከነ ኮፍያው ሲያመጡልህ ይላል። እስቲ አልገንዝም እባክህ እናገንዝ
ኧረ ወዳጄ እባክህ ገንዘብ ኧረ እባክህ አልገንዝም። አጎትሽ ምን ያገባኝ? ተርፈ ስጋ እንጂ ኃጢአት አልተሸከመም። ምን አለ በሞተ ሰው ይቀልዳል እንጂ በሞተ ሰው ስሚ፣ ሰውዬው እኮ ከነልምቡ ከነሸለፈቱ እኮ ነው ያለው አይደል እንዴ? ይሄን ያክል ሰውዬ ምድር ላይ እና ዓመት የቆየ ሰውዬ ሳታስገርዙት ይደረገው ሁሉ እናደርግ። ምንም ይኸውልሽ፣ ቅርብ ጊዜ ዓመት ከ6 ወር ሕፃን ልጅ ገርኝቻለሁ። ተገርዞ ነበር። ያልተገረዘ ሰው አጎታችሁ ስጋ ማለት እኮ ነው አይደል እንዴ? እሺ ገርዘን እንዝልም እንጨምራለን። እኔ ሙያ አይፈቅድም አይፈቅድም። ወይም ዋጋ ታስተካክላላችሁ። በታስተካክሉ እኮ አይደል? የገነዘው ሌላ ነው። ለገረዘው ብቻ ለሚገረዝበት 50 ሺህ ብር ትከፍላለህ። ምን ማለት ነው እንዴ? ምን ማለት ነው? ቀንስልን። ሰማ፣ እዚች ምድር ላይ በኔልሰን ማንዴላ እድሜ ልክ የኖረ ሰውዬ የአዋቂ ስጋ ይደድራል። የአዋቂ ስጋ የአዋቂ ኮፈን ማውለቅ ቀላል አይደለም። 50 ሺህ ብር ይመቻቻል አይመቻችም? ምንም አልቀንስም። 50 ሺህ ብር ይመቻል አይመቻችም? አልቀንስም። ቆይ 50 ሺህ ብር ኦልሬዲ እኮ ሰውየው ምናምን ሞቷል። ምን ያደርግለታል ከዚህ በኋላ? ብቻ ጋይስ ለዛሬ ያዝምላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቀጣይ ደግሞ በአዝናኝ ቪዲዮዎች እስከሚገናኝ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ እንችላላችሁ። በቀጣይ ቪዲዮዎች እስከሚገናኝ ደህና ቆዩ።